እኮ መሰለኝ። ሄሎ አቤት። እንኳን ደህና መጣሽ። እንኳን ደህና ቆያችሁ። ምን እንታዘዝ? እኔ ምክርን ፈልጌ ነው። አፍቃሪ ነሽ? አዎ በጣም በጣም ነው። አዎ ጠበቅ አደረገችው። በጣም ካለች የከፋ ነው ማለት ነው። እሺ የት ነው የያዘሽ? እሱን ንገሪኝ እስኪ። የያዘኝ በቤተሰብ ነበረ ያገባው። ከዛ ካገባሁት በኋላ ነው ያፈቀርኩት። እስከ 5 ወር እስከ 6 ወር አላፈቀርኩትም የነበረ፣ ግን እየቆየሁ በመላመድ አፈቀርኩት። ከዛ የኔ ፍቅር እየጨመረ የእሱ ባህሪ ደግሞ እየከበደ መጣ። በጣም ከባድ እየሆነ መጣ ጸቡ ማለት። ምኑን የከበደው? ባህሪው ይጠጣል ነው ያልሽኝ? አዎ ይጠጣል። እና ደግሞ በጣም ነበረ የሚደበድበኝ። አዎ እሺ። ከዛ ለመለያየት ወሰንኩኝ። ቤተሰብ ምናምን እየጠራሁ ማለት ነው። እሺ። ከዛ ከቤተሰብ ጋርም ሌላ ጸብ ውስጥ ሲገቡብኝ ወደ ሌላ ሀገር እንሄዳ ብዬ ወደ ባህር ዳር ታቋት ከሆነ ወደ ባህር ዳር መጠን ጸቡም በጣም የከፋ ስለነበረ በፍርድ ቤት ተለያየን። እኔም ለ6 ወር ሆስፒታል ተኝቼ በዱላው ምክንያት ማለት ነው። ከዛ በኋላ ራሴን አገግሜ የጥበብ ቤት ሆስፒታል እስከ መግባት የሚያደርስ ድብደባ ነው የሚያደርስብሽ? እሺ። ከዛ እንደውም ለቤተሰብ ሁሉ አልናገርም ብዬ እንትን ድርጅቶች ናቸው፣ በጎ አድራጎት ድርጅቶች ናቸው ያሳከሙኝ። ቤተሰብ ከመቶ ካየኝ ሌላ ጸብ ውስጥ ይገባሉ ብዬ ማለት ነው። ከዛ እንደዛ ሁኜ እነዛ ድርጅቶች አሳከሙኝ። ሆስፒታል ሁኜ ተኝቼ ይናፍቀኝ ነበረ። መብርሃን ምስክሬ፣ በሱ ምክንያት ሆስፒታል ሁኜ ማለት ነው። እንደዛ እየደበደበሽ ይናፍቅሻል? እንደዛ ሁኜ በሱ ዱላ ምክንያት ታምሜ ተኝቼ ይናፍቀኝ ነበረ። ከዛ በኋላ ወደ መለያየቱ ደረጃ መጣን። ፍርድ ቤትን ያልቀርብም አልኩኝ። አቃቢ ሕግ ነው ፍቹን የፈጸመው። እኔ አልሄድኩም፣ ጭራሽ አላየሁትም። እንደዛ ብለን ተለያየን። ከዛ እኔ የጥበብ ቤት ሙያ ሰልጥኜ ጥበብ ቤት ቀሚስ ነበረ የምሰራ። ያን እየሰራው እሱም የተወሰነ ጊዜ ታሰረ። ከዛ አገባ፣ ወለደ እሱ። እኔ እንደዛ ያን ስራዬን እየሰራሁ እንደዛ ሁኝም እንኳን አገባ እንደዚህ ያለ ምናምን ሲሉ በጣም ነው እንትን የምለው፣ ልብ የሚሰበረው። በጣም ነበረ የማፈቅረው። እኔ አላውቅም መብራንን ያ ዱላው ሁሉ ምናምን እረሳዋለሁ፣ በቃ ስለያይ ማለት ነው። ከዛ በኋላ የሆነ በጦርነቱ ምክንያት ከስንት ዓመት በኋላ ነው በጦርነት ምክንያት ስራ የተበላሸብኝ። ፕሮሰስ ጀመርኩኝ ወደዚህ ወደ ሳውዲ። ከዛ በመሀል ይደውልልኛል። እሱም በጣም እንትን ብሎ እንደዛ አስታርቁኝ ምናምን ብሎ በፍርድ ቤትን በምንም ጠይቆ ነበረ። እንደዚህ ሁኜ ነው ተሳስቼ ነው እንደዚህ ሰይጣን አሳስቶኝ ነው ምናምን እያለ ብዙ እንትን አለ፣ ደከመ። ቤተሰብ እሺ እናስታርቃቸው አሉ፣ የኔ ቤተሰቦችም የእሱ ቤተሰብ። ከዛ ህግ ግን እምቢ ብሎ ህግ ነው እንትን ያለን ያለያየን። ከዛ እኔ የአረብ ሀገር ፕሮሰስ ጀምሬ ወደ አዲስ አበባ ስመጣ እሱም እኔን ፍለጋ መጣ ወደ አዲስ አበባ። ከዛ አዲስ አበባ መጣ እኮ ምናምን ሲሉ ዝም ብሎ እንዲህ ወሬው እንትን እንዳይል ነው እንጂ ያገባ
ሆን ብሎ አይደለም ያገባ። ከዛ አዲስ አበባ መጣ ሲሉኝ ወደ ባህር ዳር ሄድኩኝ። ፕሮሰሱን ትቼው ወደ ባህር ዳር ሄድኩ። ባህር ዳር ሁኜ ወደ ባህር ዳር ሄዳለች ሲባል ባህር ዳር ደግሞ መጣ። ከዛ አገኘሁት። ከቤተሰብ መሀል ነው ያገኘሁት። እኔ የሚጎዳኝ መስሎኝ ነው እንደዛ የምሸሸው እንጂ ለሌላ ነገር አይደለም። ያው ካገኘኝ እንደሚጎዳኝ አውቃለሁ። እኔ በጣም እንደማፈቅረውም አውቃለሁ። እሱም ደግሞ ይሆን ሲያገኘኝ በቃ ለዱላ ነው እንትን የሚል ስለየው ደግሞ ሌላ ነገር ነው የሚሆን። ከዛ በኋላ እንደዛ ሳገኘው ሌላ ሰው መስሏል። በጣም ጠቁሯል፣ ከስቷል፣ ሲጋራ እያጨሰ ነው፣ ወደ ሌላ ሱስ ሁሉ ገብቷል። ነገሩኝ የሆነውን በግድ እንዳገባ ወደ ሌላ ሱስ ውስጥ እንደገባ ምናምን ነገሩኝ። እኔም ከዛ በላይ ተሰብሬ ነበረ፣ ከምልህ በላይ ማለት ነው። ራሴን እስከ ማጥፋት ሁሉ አስቤ ነበረ። አንደኛ ይሄ ዱላው አለ፣ ከምንም በላይ ይሄ ነው ብዬ ከምነግርህ በላይ ፍቅር አለ። ከእሱ ጋር እንዳልሆን ቢገለኝስ? ቤተሰቦች እናቴ መከሯን አይታ አሳድጋ በድህነት በወንድ ልጅ ራሴን ማጥፋትም የለብኝም፣ በወንድ ልጅ እጅ መጥፋት የለብኝም። ፍቅሬን አምቄ ነው እኔም የተቀመጥኩኝ። እሱ ወንድ ልጅ ስለሆነ ይናገራል። እኔ ጓደኛ አልነበረኝም፣ ከሁሉም ሰው አርቆ የነበረ። ከዛ በኋላ አገኘሁት፣ አወራን። በቃ ችግር የለውም ፈጣሪ ካለ እንገናኝ እንችላለን፣ ባህሪን አስተካክለ ከሆነ። ከዛ ውጭ ግን አንተም እኔን ከምትገድለኝ ቤተሰብ በደንብ ከሚቃባ ቢቀር ይሻላል ምናምን ብዬ አረጋግቼ ተለያየን። ከዛ ከተለያየን በኋላ ወደ አረብ ሀገር ልትሄድ ነው ሲባል አሁንም ደግሞ ተመልሶ መጣ። ከዛ እኔ ተደብቄ አዲስ አበባ ቆይቼ ፕሮሰሴን ጨርሼ ወደዚህ ወደ አረብ ሀገር መጣሁ። እንደዛ ስንሆን ከተለያየን 3 ዓመት ከምናምን ሆኖናል። 3 ዓመት አልፎናል። እና ከዚህ መጥቼ አሁንም ስልክም አላነሳለትም። ይደውላል፣ በቀጥታም ይደውላል፣ በኢሞም በቴሌግራምም ይደውላል። እኔ ስልክ አላነሳለትም። ግን ደግሞ እኔ ባላነሳለትም ማወራው ጓደኛም የለኝም። ከሁሉም ሰው አርቆ ነው የኖረ። እናቴን ብቻ ነው ማወራት፣ እሱንም ማውራት አልፈልግም። ግን ደግሞ ፍቅሩ ደግሞ ሊያሳብደኝ ነው። ኔ አሁን አንቺ የት ነው ያለሽው? ሳውዲ። እና ፍቅሩ ሊያሳብድሽ ነው። ሚዩት አርጊ ጋሽ። ስለ ጋሽ ፍቅሩ ከማውራታችን በፊት ሚዩት አርጊ፣ በህግ አምላክ ሚዩት አርጊ። አሁን አንቺ ትንሽ ከቆየሽ ለአንገትሽም አትመለሽ። ወንድ ልጅ የሚደበድባችሁን እንዴት ነው የምታፈቅሩት? እኔ እኮ ግራ ገባኝ። አሁን ተስፋ የለንም ጓድ፣ ማርያምን ተስፋ፣ በተለይ እኔ ተስፋ የለኝም። እኛውም መደብደብ ካልጀመርኩ በስተቀር ምንም የሚያፈቅረኝ ነው ማላገኙ። ቆሜም ምቀር ሰው ብኖር እኔ ነኝ አንደኛ። በቴስታ ጥርስ እያወለቀ አይንሽን እያሳበጠው ሆስፒታል እስክትገቢ ድረስ እየደበደበሽ ፍቅሩ አልወጣልኝ አለ ካልሽ፣ በእውነት አሁን ከዚህ በላይ እኔ ምን ተስፋ ላድርግ? እንዲህ አይነት ወንዶች እባካችሁ ድፍረታችሁን አውሱኝና እኔም ድብደባ ልጀምር። በሱ ትንሽ ጫማ ጥፊ ምናምን እሞክራለሁ። እህቴ ይሄ ሰውዬ እኮ ነፍስሽን ሊነጥቅሽ የሚችል ወንድ ነው። ሴት ልጅ ምንድነው? ወንድ ልጅ ሴት ልጅ ላይ እጁን ያነሳ ቀን ያ ግንኙነት አክትሟል። አንዴ የደበደበሽ ቀን ከዛ በኋላ አብረሽ ለመኖር የወሰንሽ ቀን ነው ህይወትሽ ላይ የፈረድሽው። እስከ ዛሬ ድረስ በወንድ ልጅ ህይወታቸው የጠፋ ሴቶች ላስታውሳችሁ፣ አስታውሱ እናንተ ራሱ። እስከ ዛሬ ድረስ ለብዙ ዓመታት ስትሰሙ ነበር ሚዲያም ላይ እንኳን በፍቅረኛዋ አሲድ ተደፋባት፣ በፍቅረኛዋ ተገደለች፣ ህይወቷን አጠፋው፣ አካሏን አጎደለው። እሱ ምንም ኖርማል እንደ ተራ ዜና ነው። ገደላት ግን ብዙ ጊዜ ሰምተናል አይደል? ምን ተፈጠረ? የተለየ ነገር እኮ የለም። የሆነ ሰሞን ላይክ እና ኮመንት ሰዎች ይሰጣሉ፣ ወይኔ አይ ዘመን ምናምን አይ ወንድ ልጅ ይባላል። ሁሉም ወደ የስራው ይሄዳል፣ ይረሳዋል። ማስተዋል ያለባችሁ እናንተ ናችሁ ሴቶቹ። ምን አይነት ወንድ ነው አጠገብሽ ላይ ያለው? ቀይ መብራት ካየሽ ማምለጥ ነው ያለብሽ። አቢዩዝ የሚያደርግሽ ከሆነ
የሚያዋርድሽ ከሆነ የሚሰድብሽ ከሆነ ነፃነትሽ የሚጋፋ አንዳንዱ ወንድ ምን እንደምትለብስ ራሱ ለፍቅረኛው ይመርጣል። በጣም እኮ የሚያሳፍረው ጓዶች፣ የእውነት እንዲህ አይነት ወንዶች ናቸው እኮ የሚወደዱት ወንዳ ወንድ የሚባሉት። አይገርምም? ወንድ ወንድ የሚሸቱት እኮ የሚባሉት እኮ እነሱ ናቸው። አይገርም? ለፍቅረኛው ልብስ የሚመርጥ እሷ የሚያምርባት የምፈልገውን ለብሳ ስትወጣ ግቢ ብረ እንደዚህ ብለሰሽ ምቶች ሻሽሽን አድርገሽ ውጪ ብሎ የሚያስደርግ አውቃለሁ። እኔ ቀልድ አይደለም፣ እግዚአብሔር ምስክሬ ነው የምላችሁ። ሶ ኮንትሮሊንግ ነው ፍቅር ነው ምንድን ነው ይሄው የሚባል ወንድ ልጅ በዚህ መጠን ታች ወርዶ ሴት ልጅ ጸጉሯ ላይ የምታደርገውን የምትለብሰውን ምን አገባኝ። እሷ ከወደደችው ማድነቅ፣ እንደው ያደረገችው ነገር አፕሪሺየት አድርጌ ማድነቅ አለ ከወደደችው። እሷ እንደ እኔ ፍቅረኛ ባትሆን እኮ ልጅ እኮ የራሷ ህይወት ያላት ልጅ ነች። ቤተሰቦቿ ያሳደጓት በራሳቸው መንገድ ነው። ሰው እንድቀይር የምፈልገው ነገር እንኳን ቢኖር ስማርት ልጅ ነገር እንዲህ ብታረጊያት ሀሳብ ልሰጥ እችላለሁ እንጂ ማን ስለሆንክ ምን ስለሆንክ ትዳር ራሱ ቢሆን እኮ አንተም እሷም እኮ እኩል ናችሁ እኮ አለቀ። ምንም እኮ የስራ ድርሻችሁ ይለያያል እንጂ ቤት ውስጥ እሷ ሚስት ማወራነች አንተ አባወራነ የሚል ስያሜ የተሰጠ እንጂ በትዳር ውስጥ ያላችሁ መብት እኮ እኩል ነው። እሷም ባለቤቴ ነው የምትለው፣ አንተም ባለቤቷ ነው የምትለው አለቀ። በዚህ መጠን የሚደበድብሽ ከሆነ እንዴት ፍቅርሽ አይሎ። እርግጥ አታፍቅሪው ማለት አይቻልም። ፍቅር አንዳንዴ እንደዚህ አይነት ፋላሲ የሆነ ቦታ ይገኛል። ግን እኛ ማስተካከል አለብን። አየሽ፣ ልብሽን አለም ተከትለሽ መሄድ ያለብሽ አይምሮሽን ነው። ልብሽ መጥፊያሽ ነው። ልብ ማለት በጣም ክፉ ታውቂያለሽ፣ ጅል የሚያስጠቃሽ ልብ ነው። ልብ ምልሽ ይሄ ደም የሚረጨው ልባችን የሚመጣው አለ ውስጥ ያለው ስለ ልቦናሽ ማለት አይምሮሽ ነው የሚያስበው። አይምሮሽን ነው መከተል ያለብሽ። ጭንቅላትሽ አየሽ ልክ የሆነ ልክ ያልሆነው ማመዛዘን ይችላል። እሳት ነው ይሄ ትክክል አይደለም ይለዋል ለልብ። አንቺ ግን ልብሽ የምትከታይ ከሆነ ጭንቅላትሽ አፈር ድሜ ይግጣል። እዛ አንቺም አፈር ከድሜ ትግጫለሽ ማለት ሶ ማንኛውም ሰው ልቡን አይደለም መከተል ያለበት አይምሮውን ነው። አይምሮ ነው ትክክለኛውን ነገር የሚሰጣችሁ። ሰው የሚደበድብሽ፣ የሚሰድብሽ፣ የሚያዋርድሽ፣ ማያከብርሽ ወንድ በዙሪያሽ ካለ ልብሽ እኔ እኮ አፈቅረዋለሁ ይልሻል ብለሽ ዝም ማስበል ያለብሽ አንቺ ነሽ፣ ጭንቅላትሽን በመከተል ምን ፍቅር ምናምን ትላለህ። ፍቅር እንዲህ ነው። ፍቅር ይደበድባል። ፍቅር ክብር ያሳጣል። ፍቅር አይን ያጠፋል፣ ምናምን ይገላል፣ አሲድ ይደፋል። ፍቅር ትበል ማታውቀውን ነገር አለፍልፍ ብለሽ ልብን ዝም ማስባል አለብሽ። ልብሽን አለበለዚያ ልብሽ አይሰማም። እግዚአብሔርን ነው የምነግርሽ፣ የሁላችንም ልብ አይሰማም። እኔ እና አንቺ የሚለየን ወይም አንቺ ከሌላ ሰው የምትለየው አንቺ ልብሽን ስለምትከተየ ወይም ሰንበዲ አይምሮን ስለሚጠቀም የተሻለ ውሳኔ ይወስናል ማለት ነው። ስለዚህ ከዛሬ ጀምረሽ አፈቅረዋለሁ በፍቅሩ ላብድ ነው የሚለው እሳቤ የሚያመጣብሽ ልብሽ ስለሆነ እሱን ዝም በል ብለሽ አፉን ታዘጊውና ጭንቅላትሽን መጠቀም ትጀምሪያለሽ። ጭንቅላትሽን መጠቀም እንዴት ነው የምትጀምሪው? ማመዛዘን። የሚያፈቅር ሰው አይደበድብም። በዚሁ ከቀጠለ ይገልሻል፣ ያርድሻል። ሊገልሽ ፈልጎ እንኳን ባይሆን ሲደበድብሽ አጉል ቦታ ይመታሽና ህይወትሽ ያልፋል። በአጭር ትቀሪያለሽ። ሴት ልጅ መነካት የለባትም። ካስቀየመች በንግግር ፍተው፣ ተነጋግረ ትጨቃጭቃ ምናምን ተለያይ። ካልሆነ ሰው ቦክስ አንስታ የምትደባደብ ከሆነ ወንድ ለወንድ እንኳን እሺ ይመጣጠናሉ ምናምን። ድብድብም በዚህ ዘመን ምን አመጣው? ወንድ ለወንድ እኮ መደባደብ ቀርቷል። ወዴ በጣም ስማርት የሆነ ዘመን ላይ ነው ያለ ነው። ቁጭ ብለህ በንግግር ነው የምትተማመነው። ጥሩ ተናጋሪ የሆነ ሰው ያሸንፋል። ጥሩ ሀሳብ ገዢ ሀሳብ ያለው ሰው ያሸንፋል። ሰው ትዳር ውስጥ ባሎቻችሁ ከደበደባችሁ ውጡ። ደግሞ እንዲያለ ብለው ባሎቻችሁ ቲክቶክ ጋር ደግሞ እንደ ሄዶ እንዳያቃጥሩ ኮፒ ሊንክ አድርጉ። ስለዚህ የሚደበድባችሁ ከሆነ ባልተብዬ ወይ ፍቅረኛ ከሆነ አብረሽ እንዳትሆኒ። ሟች ነሽ፣ እግዚአብሔር ምስክሬ ሟች ነሽ። በግምት አይደለም እንዴት ዝም ብለህ ትፈርዳለህ ምናምን የሚል ሰው ሊኖር ይችላል። ማስረጃ አመጣለሁ። የሞቱ አሉ፣ ማርያምን የሞቱ አሉ፣ የተገደሉ አሉ። ሊገላት እኮ አስቡ እኮ ላይሆን ይችላል እኮ። ምክንያቱም መቼም ልግደላት ብሎ ሀሳብ በአይምሮ መጥቶ ላይገልሽ እኮ ይችላል።
ግን በእልህ ሲደበድብሽ የት ቦታ እንደሚመታሽ አታውቂም። ወይ ሲገፈትርሽ የሆነ ነገር ይመታሽና ትጋጭና ትሞቻለሽ። ከዚሁ ጸጥ ብለሽ መውጣት ማለቅ። የሚደባደብ ከሆነ እራሱን አደብ ግዛ። ሚስት ጥላ እንዳትሄድ ከፈለግ እኔ ጋር ምጣር መፈራገጥ፣ ተንከባከባት፣ እዛው አትደባደብ። ብቃት ካለ ሀሳብ አምጣ፣ ገዢ ሀሳብ አምጣና እሷ እንደዚህ አጭር ቀሚስ አትልበሺ ምናምን ብለህ ተቆጣጥረ ሻሻ አድርጊ ምናምን ከምትላት አይ እናትዬ እንዲህ ብታረጊ እኮ ይሄኛውን ብትለብሺ እኮ ያምርብሻል። ወንድ ልጅ በጣም ስማርት ማሸነፍ ይችላል። ባይዘ ይሄ አስጠላብሻል አልቂ ድሮም እኮ ምናምን ብለህ ከምታመነጫጭቃት ግን ይሄኛውን አይተሽዋል፣ ግን ከዚህ የተሻለ እኮ ይሄኛው ነው የሚያምርብሽ ምናምን ብትላት አንተ ያልካትን ነው የምትሰማው። ሬማ አያምርም እንዴ ብላ ትቀይረዋለች። አንዳንዱ ግን በቀናት አንስቶ በልብስ የሚደበድብ ሰው አውቃለሁ። በልብስ በጣም ቀሽም አሳሰብ ማለት ነው። ስለዚህ ይህንን አስተካኪ። ፍቅር ምናምን የሚለውን እርሹ። አይሆንሽም። ይሄ ሰው ልብሽን ስለምትከተይ ነው። እስካሁን ከጭንቅላትሽ ጋር መነጋገር ስላቃተሽ ነው ይሄ ስሜት ውስጥ ያለሽው። ግልጽ ነው። እሺ፣ በጣም ነው የማመሰግነው። የእውነት እኔ ምክር ፈልጌ ነው ከአንተም የመጣውኝ። በጣም ነው የማመሰግን። እግዚአብሔር ያክብርልኝ። አመሰግናለሁ በጣም። መልካም። አስቸጋሪ ነው የሚፈቀሩት ወንዶች እኮ ከባድ ሚዛን ሆነዋል። ጓድ መደባደብ ሳይኖርብኝ አይቀርም። አለበለዚያ ቆሜ መቅረቴ ነው። ሴቶች